ቃል ተዋረደች። ከጋሽ ባህሉ ጋራ ቆማ ስታወራ ዳግም ሁሉን ነገር ሰማ። በጣም በሚያሳዝን ነገር ብሌን የሰላም ልጅ መሆኗንና ትክክለኛ እናቷን እንዳላገኘች ስላደረግከው ነገር አመሰግናለሁ እያለች ከጋሽ ባህሉ ጋር እያወራች በነበረበት ሰዓት ቃል ደረሰባት። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንደዚህም ደግሞ ላይክ እና ሼር እያደረጋችሁኝ እኔን አበረታቱኝ። እንግዲህ ይዤላችሁ የመጣሁት ድራማ አደራ ድራማ ነው ይዤላችሁ የመጣሁት። ብሌንዬ እንግዲህ ከዚህም በፊት ምን ላይ ነው ያቆመችው? እንግዲህ ዳግም እናቷን እንዳገተ የላክላት ማን ነው ሲባል ይኸው እንትን ሳሚ ነው ማለት ነው። ሳሚ እሱን ዳግምን ለመበቀልና እንደዚሁም ደግሞ ብሌንን የራሱን ለማድረግ ስለፈለገ እንግዲህ ያለውን ቪዲዮ በፎቶ ቀርጾ ለልጅ ወደ እሷ ጋር እንዲላክ አድርጓል ማለት ነው። በጣም በሚያሳዝን ነገር እንግዲህ ብሌንም ምንድን ነው ለምንድን ነው እንደዚህ ያደረግከው? ስንት ብር ቢከፈልክ ነው እኔ እንደዛ እያመንኩክ እያከበርኩክ እንዴት እንደዚህ ታደርጋለህ? ብላ በጣም እያለቀሰች ዳግምን ስጠይቀው ነበረ ማለት ነው። ዳግም ደግሞ እባክህ ስሚኝ፣ ከዚህም በፊት እኮ ልነግርሽ የፈለግኩት ነገር ይሄንን ነበረ፣ ግን እንድነግርሽ ፍቃደኛ አይደለሽም። ዝም አልሽኝ፣ ከዛንም ከፈትሽው። እባክሽ ተረጅኝ፣ ለምን እንዳገትኳትና ለምን ይሄን ነገር እንዳደረግኩት ልሰምኝ ይገባል እያላት ነበረ ማለት ነው። ብሌን ደግሞ ለመስማት ዝግጁ አልነበረችም ነበረ ማለት ነው። ምክንያቱም ለምንድን እንደዚህ ያደርግ አጠገብክ እንደዛ እያለቀስኩ እኔ እንደዛ እያዘንኩ እንዴት ይሄንን ነገር እያየክ ዝም ትላለክ? እያለችው በጣም ነበረ ስታለቅስ የነበረው ማለት ነው። እባክሽ ልትረጅኝ ይገባሻል። እኔ አውቄ ያደረኩት ነገር የለም። ይሄ ሁላ ነገር ያደረኩት ለአንቺ ብዬ ነው ብሎ ይላታል ማለት ነው። እባክሽ 5 ደቂቃ እንኳን ስሚ፣ ለእኔ 5 ደቂቃ እንኳን ቦታ አትሽ ነው ይላታል ማለት ነው። በስተ መጨረሻ ምንድን ነው ስትጠይቀው ማለት ነው። እኔማ የምነግርሽ ነገር ምን እንደሆነ ልንገርሽ። ምክንያቱም ይሄንን ባላረግ ኖሮ ጋሽ በኃይሉ እናትሽን ጋሽ በኃይሉ ሊገላት ነበረ። ይሄንን ነገር ከእናንተ ቤት ሲወጣ እየነገረኝ ማን ነው? ሳሚን የነገረኝ። ምክንያቱም እሷን ካላገጥ ጋሽ በኃይሉ ብሌን እናት ወይዘሮ ገነትን እንደሚገላት ነገረኝ። ስለዛ ምንም ነገር ማድረግ ስለማልችል አገትኳት። እባክሽ ልትሰሚኝ ልትረጅኝ ይገባሻል እያለ ሲላት ነበረ ማለት ነው። ብሌንም እንግዲህ በጣም ነው የተናደደችው። እንግዲህ ዞር ብላ ፊቱን በጥፊ ትለዋለች ማለት ነው። ዳግምን ማለት ነው። ዳግምን በጥፊ ስትለው ቃል ትመጣለች ማለት ነው። ቃል ደግሞ ስመጣ እንዴት ነው እሱን በጥፊ የምትይው? አንቺ ቦታሽን የማታቂ አንቺ እኮ ተራ ገረድ ነሽ፣ እንዴት እሱን ትመቻለች? ብላ ትላታለች ማለት ነው። እሱ ደግሞ ትምታኝ ይገባታል፣ ብትችል እንደውም ከዚህ በለጠ ብታረገኝ ይገባታል፣ በጥፋቴን የተመታወት ብሎ ይላታል ማለት ነው። ከዛን እንደዚህ ብሎ ሲናገራት እንግዲህ ቃል በነገራችን ላይ ቃልም ዳግምን ትወዳለች ማለት ነው። ከዛን ፎቶውን ታያለች ማለት ነው። የተላከለትን ፎቶ ታይና ካሁን ወዲህ በቃ እሳት ላይ እንግዲህ ገለባ እየጨመርኩ አቀጣጥላለሁ፣ ቆሱን ላይ ሚጥሚጣ እየጨመርኩ አቃጥላችኋለሁ፣ ሁለቱን አላይቼ ዳግምን የግል ያደርገዋለሁ እያለችና ለብቻዋ ስታወራ ነበረ ማለት ነው። ምንድን ነው ያደረገችው? ውስጥ ገብታ እንግዲህ ብሌን ወደ ውስጥ ገብታ ስታለቅስ ምንድን ነው ምን ሆነሽ ነው? አይዞሽ የኔ ቆንጆ እያለቻ ስታጽናናት ነበረ። ብዙ ጊዜ እኮ የሚታመን ሰዎች ናቸው እንደዚህ የሚያደርጉት፣ እባክሽ እንዳታለቅሽ እያለች ልክ እንዳሳበ ሰው ስታጽናናት ነበረ ማለት ነው። ብሌን ደግሞ ከአጠገቤ ዞር በይ፣ ምንም አንቺ የሚያገባሽ ነገር የለም እያለቻት እየተቆጣቻት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ብሌን ዞር በይ ከአጠገቤ፣ አንቺን ከአንቺ ጋር የማወራበት ጊዜና ሰዓት የለኝም፣ እባክሽ ከአጠገቤ ራቂ እያለቻ ስታስጠነቅቃት ነበረ ማለት ነው። ግን ለዛ ነገርም ፈቃደኛ አልነበረችም ማለት ነው። ተናዳባት፣ ምክንያቱም ተናዳለች ማለት ነው።
እሷን ልታማለት ነበረ ፍላጎቷ ማለት ነው። ስለ ዳግም ልትቦጭቅላት ነበረ። ብሌን ደግሞ ለዚህ ነገር ፍቃደኛ ስላልሆነች በጣም ስለተናደደች ቀጥታ ወደ ሄደች ወደ ዳግም ጋር ትሄዳለች ማለት ነው። ዳግም ጋር ትሄድ እና እኔ እኮ ለምንድን ነው እንደዚህ የምታዝነው? ልታዝንማ አይገባህም። ምክንያቱም እኮ እያደረግኩት ነገር እኮ ጥሩ አይደለም ምናምን ብሎ ይላታል ማለት ነው። አንተ እኮ ለአንተ መልካም ነገር መስሎ ይታይካል፣ ወይንም ደግሞ ይሄንን ነገር ያደረግከው ለእኔ አስበክ ሊሆን ይችላል። ምክንያቱም እሱ ምንድን ያላት በእሷ በኩል አንቺ ብትሆኝ ምን ታደርጊያለሽ ስላት፣ እኔማ የማደርገው ለእኔ ምን እንዳሰብክና ምን እንዳላሰብክ በመጀመሪያ ማየትና ማወቅ እፈልጋለሁ። ከዛ ነው ልፈርድብክ የምችለው። ይሄን ነገር እኮ ያደረግኩ ወይንም ደግሞ ለእኔ ብለክ ሊሆንም ይችላል። ስለዛን ለአንተ ላይ ልናዝንብክና ልናደድብክ አይገባም። ነገሮችን ካጣራው በኋላ ነው ብሎ ይላታል ማለት ትለዋለች ማለት ነው። እንዲህ ቃልዬ የዚህን አክል አስተዋይ ነሽ እንዴ ብሎ ይላታል ማለት ነው። እንዴ ለምንድን ነው የማላስታውለው? አው እንዲህ አስተዋይ ነኝ እንጂ ግዴታ ነው እንጂ ዝም ብሎ ሰዎችን መቀየም አለብን እንዲህ ብላ ትላለች ማለት ነው። እንግዲህ ዳግም በዚህ ነገር ስለተራዳሽኝ በጣም ነው የማመሰግነው ብሎ እቅፍ ያደርጋታል ማለት ነው። እሱ ያው ስለ ጊዜው ስለተረዳችሁ ብቻ ነው ማለት ነው። እሷ ደግሞ ያው ስለምትወደውና ስለምታፈቅረው ነው እንደዛ የራሷን ለማድረግ ነው ያላት ጥረት ማለት ነው። እንግዲህ ዛሬ የመጣችው ማነች ሲባል የብሌን አሳዳጊ ወይዘሮ ገነት ወደ ቤት መታ ነበረ። የመጣችው ዳገር ደግሞ ለምንድን ነው ሲባል እዛ በቤቷ ሆና ሰው ደውሎላት ሰላም ያለችበትን ቦታ የብሌን እናትን ያለችበት ቦታ አገናኝሻለሁ ብሎ ይላታል ማለት ነው። የት ሰፈር እንደሆነች አውቄያለሁ ብሎ ይነግራታል ማለት ነው። እውነትህን ነው? አዎ ብሏ በጣም ተደስታ በጣም ነው ደስ ያላት ማለት ነው። በደስታ እንግዲህ ቀጥታ ከምትሰራበት ቦታ ተነስታ ወደ እነ ሰላም ቤት ነው ሄደችው። ሰላም ቤት ገብታ ስታንኳካ ግቢ ይሏታል። ስትገባ እንግዲህ በጣም ደስ ብሏት እሷም ሰላም ትላታለች ማለት ነው። ብሌንዬ ከዛን እንግዲህ የመጣሁት ጉዳይማ እናትሽ ወላጅ እናትሽ ተገኝታለች። እሷን እያለች ይሄንን ነገር ደስታ ስለሰማው ይሄንን ደስታ ላንቺ ልነግርሽ ፈልጌ ነው የመጣሁት ትላታለች ማለት ነው። እውነትሽን ነው እናቴ ልትገኝ ነው? አዎ ብላ በጣም ብሌን እቅፍ አድርጋት በቃ እናቴ ላገኝ ነው? አዎ እናትሽን ልታገኝ ነው። ምክንያቱም ሰውየው ያለችበትን ቦታም ነግሮኛል፣ ይወስደኛል። ነገ እንድትሰናጅ እፈልጋለሁ፣ ግን ዛሬ መጥቼ የነገርኩሽ ምክንያቱም በጣም እንትን ስላለኝ ነው ደስታዬን ልነግርሽ ስለፈለግኩ ነው ወደ አንቺ ጋር የመጣሁት ብላ ትላታለች ማለት ነው። እንግዲህ በጣም ብሌን በጣም በደስታ ውስጥ እናቷን ወይዘሮ ገነትን በጣም እያቀፈቻት በጣም ነው የማመሰግነው፣ ግን እማዬ አንቺ በምንም ነገር የምትቀየሪ እናት አይደለሽም፣ ይሄንን ነገር ልታቂ ይገባሻል እያለቻት ነበረ ማለት ነው። እንግዲህ በስተመጨረሻው ምን መሰላችሁ እየተፈጠረው? እንደዛ እያለች በጣም ደስ ብሏት ሰላምም እኔንና ቃልዬን ያገናኘን ፈጣሪ አንቺንም ከእናትሽ ጋር እያገናኝሽ እያለቻት ነበረ ማለት ነው። በዚህ አጋጣሚ እንግዲህ ቃል በጣም ደንግጣለች። በጣም ነው የደነገጠችው። ምክንያቱም ምንድን ያለችው ቀጥታ ወደ ሰላም ጋር ሄዳ ሰላምዬ እናቴ እማዬ እንደ ሰው ከመጥቶ የሆነ ነገር ብልሽ ስለኔና ስለ አንቺ ትቀበያችኋለሽ እንዲ ያለቻት ነበረ ማለት ነው። ምን ማለት ነው ስትላት ቃል ያንቺ ልጅ አይደለችም ብልሽ ትሰሚያለሽ እንዲ እያለቻት ነበረ ማለት ነው። እንዲ ምን እያወራሽ ነው አንቺ እንዲ ምን እያልሽ ነው እያለቻት ነበረ ማለት ነው። እንዴት ነው እንደዛ መጥቶ አንቺ እኮ ልጄ ነሽ ማንንም ወሬ እንዴት ነው የምሰማው እያለቻት ነበረ ማለት ነው። ይህን ነገር ግን የጠየቀቻት በጣም ስለፈራሽ ነው ማለት ነው። በጣም እንግዲህ ይህንን ነገር ስትሰማ ጋሽ ባይሉ ጋር ደውላ ነበረ ማለት ነው። ጋሽ ባይሉ ጋር እየደወለች እባክህ በመጀመሪያ ስልኩን አላነሳላት ብሎ ነበረ ማለት ነው። ከዛም በኋላ ስልኩ ሲያነሳላት ብሌን እኮ እናቷ ልትመጣ ነው፣ እናትየዋ አሳዳጊዋ እናትየዋ ቤት ውስጥ መታ እናትሽ ተገኝታለች ብላ ነግራታለች። ስለዛ ነገር ወደ ቤት ውስጥ ይመጣሉ፣ ምን ማድረግ ነው ያለብኝ እያለችው ነበረ ማለት ነው። ጋሽ ባይሉ ደግሞ ምንም ነገር ልታስቢ አይገባሽ፣ ምንም ነገር እንዳታስቢ ዝም በይ ብሎ ስላት ነበረ ማለት ነው። እንግዲህ ቃልዬ በጣም ነው የደነገጠችው። ምክንያቱም በጣም ይሄ ሰውዬ በቃ እኔን አሳልፎ ሊሰጠኝ ነው። እሱ ምንድነው አሁን ምንም ነገር የመሰለው ነገር የለም። በጣም እኮ ነው ዝም ያለው ብላ በጣም ስትቆምጠጥ እዛና እዛ ስትል ነበረ ማለት ነው። በስተመጨረሻ እንግዲህ
ይሄንን ጥያቄ ከጠየቀች በኋላ በህልሟም ታያለች ማለት ነው። በህልሟ ምንድን ነው ያየችው? ሰላም ብሌን ልጇ መሆኗን እንዳወቀችና በለዋ ላይ ስትጮህ፣ እንደዚህም ደግሞ አንቺ ነሽ እዚህ ደረጃ ያደረሽን እያለች በጣም በስሜት ሆና ሰላም እሷ ላይ ስትጮህ ታያለች ማለት ነው። እንግዲህ ከእንቅልፏ ትነሳና ቃል ይሄን ነገርማ በህልም ያየውን ሳይሆን መነሳት አለብኝ፣ አሁንም ለጋሽ ባህሉ መደወል አለብኝ ብላ ትላለች ማለት ነው። አሁን ለጋሽ ባህሉ መልሳ ትደውላለች። ጋሽ ባህሉ እባክሽ ምንም ነገር እንዳታስቢ ወደዛ ሳሜን እልኬዋለሁ ምንም ነገር ልታስቢ አይገባሽም እያላት ነበረ ማለት ነው። እንግዲህ ብሌን በጣም በደስታና እናቴና ያለው እያለች እየቋመጠች ነበረ ማለት ነው። ብሌን እንግዲህ ዛሬ በአጋጣሚ ሳሚ ቸኮላታ ልኮላታል ማለት ነው። ጣፋጭ ልኮላታል ማለት ነው። በልጅ ማን ይሄንን የላከልኝ እያለች ነበረ ማለት ነው። ልጁን እንዳልጠይቀው ልጁ ምንም ነገር መናገር አይችልም። አንድ ፍሬ ልጅ ከየት አመጣው ብሎ ይነግረኛል ማን ነው የላከልኝ እያላት ነበረ ማለት ነው። እያለች ነበረ ማለት ነው። ያኔኑ እንግዲህ ማን ይደውልላታል? ሳሚ ይደውልላታል ማለት ነው። ሳሚ የላኩልሽ ነገር ደርሶሻል እንዴ? ምንድን ነው ስትለው ቸኮሌቱን እኔ ነኝ የላኩልሽ እኔ አንተ ማነክ ስትለው እኔ አታቂኝም፣ እኔ ግን አንቺን በደንቡ ነው የማቀው። ግን ደግሞ እኮ በጣም ቆንጆ ነሽ፣ በጣም ነው የምታምሪው፣ በዛ በሚያምር አይነሽ እባክሽ አታልቅሽበት እያላት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ማንነትህን ንገረኝ ስትለው ለመናገር ፈቃደኛ አይደለም። የላኩልሽ ቾኮሌት እኔ ነኝ ብዩ ብሎ ይላታል ማለት ነው። ማንነትህን የማላቅ ሰው ላወራ አይገባም ብላ በላው ላይ ስልኩን ትዘጋለች ማለት ነው። ሳሚ እንግዲህ ወይኔ ከዛ ለት ጀምሮ እኮ በጣም ነው እየወደድኩሽ፣ አይንሽን እንኳን ላነሳ አይኔን እንኳን ካንቺ ላይ ላነሳ ፈቃደኛ አይደለው ብሌን ግን እንድወድሽ ባልወድሽ ይሻላል። ከወደድኩሽ ግን ላንቺ ብዬ ትልቅ መስዋዕት ስለምከፍል ባልወድሽ ብጸልይልኝ ይሻላል እያለ በውስጡ እያወራ ነበረ ማለት ነው። እንግዲህ ሳሚ በጣም ወዷታል ማለት ነው ብሌንን። እኔ በነገራችን ላይ ያለታውን ጋሽ ባይሉ ጋር የሄደች ቀን በጣም የተናደችበት ቀን ነው። ብሌንን እንደወደዳት የተረዳሁት ማለት ነው ቤተሰብ እንግዲህ ከዛም በኋላ ዳግም ምንድን ነው የተፈጠረው ሲባል ቤተሰቦቼ ዳግምዬ በጣም እሷን ይቅርታ እንድትጠይቀው ፈልጎ ነበረ። እንደዚሁም ብሌን ኩሽና ውስጥ ነበረች ማለት ነው። ዳግም እሷ ጋር ይሄድና እባክሽ ይቅር በይኝ፣ ይቅር እንድተኝ እፈልጋለሁ። እኔ ሰላም አላገኘሁም። ከፈለገሽ ስደቢ፣ ከፈለገሽ ምችኝ፣ የፈለገሽን አድርጊኝ ግን እባክሽ ይቅር በይኝ ብሎ ይላታል ማለት ነው። ይቅርታ እንግዲህ ፍቃደኛ አይደለችም ማለት ነው። ብሌን ግን እዚህ ጋር ጥፋት አጥፍታለች። ያጠፋችው ጥፋት ምንድን ነው ሲባል ሰላም መጣች ማለት ነው። ከኋላዋ ስትመጣ ለምንድን ነው እዚህ ጋር የቆንኩ ምናምን ስትለው እንግዲህ ብሌን ምንድን ነው ያለችው? ስራ አላሰራም ብሎኛል እህትዬ ከስራ ላሰራም ብሎ ፊቴ ላይ እየቆመብኝ ነው ብላ ለእንትና ትነግራለች ማለት ነው ለሰላም። ሰላም እንግዲህ ዳግምን ሞልጭ አድርጋ ሰድባ ከቤት ውስጥ ከኩሽና ታስወጣዋለች ማለት ነው። በጣም በሚያሳዝን ነገር ይሄ ነገር ግን ጥፋት ነው ያጠፋችው። ምክንያቱም ዳግም ሁሉን ነገር እያደረገ ያለው ለሷ ብሎ ነው ማለት ነው። ይሄ ለሷ አይገባትም። በጣም ለሱ አይገባው ማለት ነው። በዚህ አጋጣሚ እንግዲህ ዳግም ክላሱ ከገባ በኋላ በጣም ባይምሮ ውስጥ ይሄ ነገር እያቀጨለበት ነበረ ማለት ነው። ምክንያቱም እሷ እንደዚህ ስላለችው በጣም ነው የተናደደባት ማለት ነው። ምክንያቱም እንዴት እኔ ለሷ ብዬ እንደዚህ አድርጌ እሷ እንደዚህ ታደርገኛለች እያለ እየተሰማው ነበረ ቤተሰብዬ። ከዛም በኋላ ምንድነው የተፈጠረው መሰላችሁ? እንግዲህ ወይዘሮ ገነት ፎቶ እና የእናቷን ፎቶ ይዛላት ትመጣለች። የእናቷን ፎቶ ይዛላት ስትመጣ እንግዲህ የእኔም እውነቴን ነው የምላችሁ ሰላም ምናምን ነበር የመሰለችኝ፣ ግን ሰላም አይደለችም። ጋሽ ባህሉ ሌላ እናት የእሷ እናት ነች ብሎ ፎቶ መረጃ ልኮ እንግዲህ እሱ ነው ወይዘሮ ገነት ጋራም ያስደውሉ ይሄን ሁሉ ያቀነባበረው እሱ ነው ማለት ነው። እንግዲህ ወይዘሮ ገነት ፎቶውን አምጥታ ለብሌን እንኪ እቺ ይሄ እናትሽ ፎቶ ነው እያለቻት እያሳየቻት ነበረ ማለት ነው። እንግዲህ ቃል የምታደርገው የምታነሳው የምትጥለው ነገር ግራ ገብቷት ነበረ ማለት ነው። ግን በስተመጨረሻ የሰላም ፎቶ ሳይሆን የሌላ ሰው ፎቶ ነው። በጣም በሚያሳዝን ነገር ይሄ ሁላ ነገር ያቀናበረው በኃይሉ ነው። ለባህሉ ደውላ ሁሉን ነገር ስትናገር ዳግም ከኋላ ሆኖ ሁሉን ነገር ሰምቷል ማለት ነው። ቤተሰቦች እንግዲህ በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ አሁንም ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቅንነት ለራስ ነው። ለእኔ የምታደርጉልኝ መልካምነት
ለእናንተም እንደ ጥላ ስለሚከተል መልካምነታችሁን አትንፈጉኝ። ሰላማችሁ ብዝት ይበልልኝ። ባይ ባይ።